በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ዩክሬን የማይነካውን ነካች። የራሻው መሪ ስለ ወላዲተ አምላክ ጦሩ እንኳን በሚዋጋ ሰዓት ውጊያቸውን በጸሎት እንዴት ማድረግ እንዳለባቸው ይህ የአገር መሪ ምሳሌ ሆኖ ቆሟል። Уважаемый Касым-Жомарт Кемельевич, Mr. President Tokayev, Russian and Kazakh friends, employees and veteran workers of the Baikonur Space Center, I extend my heartfelt greetings on this momentous occasion. ያለማሉ የተባሉ ሚሳኤሎችና ጸረ ሚሳኤሎች ያላትን ሩሲያ ወደ ከባድ አጸፋዊ ምላሽ የሚያስገባት ክስተት ተከስተዋል። አይጥ ሞቷን ሲያምራት የድመትን አፍንጫ ታሸታለች የተባለው ለካ ስለዚህ ነው የሚያስብልም ከባድ የድፍረት ጥቃት ዩክሬን በሩሲያ ላይ ፈጽማለች። ኢትዮጵያ አሁን ፑቲንን ልንደግፍ ነበር የሚገባን ማለት ነው። ለምን? ወላዲተ አምላክን የምንወድ ከሆነ የመንፈሳዊ ሕይወት አለን ብለን የምንል ከሆነ እግዚአብሔርና የምናመልከው ብለን ካልን ራሱ መንፈስ ቅዱስ ይመራን ነበር ከከሌ ጎን ሆኖ ብሎ። ፕሬዝዳንት ቭላዲሚር ፑቲን አስጠንቅቀው ነበር። ዩክሬን ከ40 ያላነሱ የሩሲያ የጦር አውሮፕላኖችና በአራት ወታደራዊ ካምፖች ጭምር በተከታታይ ከባድ ጥቃቶችን እንደፈጸመችምና ከፈጸመች በኋላ ከሩሲያ ጋር የምታደርገውን ትልቁን ረጅም ርቀት ጥቃት መጠናቀቁን አሳወቀች። ይህ በራስ ላይ ቤንዚን ማርከፍከፍ የሚመስል ጥቃት በዓለማችን ላይ አነጋጋሪ ጉዳይ ሆነዋል። የሩሲያ ምላሽ አስጊ ሊሆን እንደሚችልም ይገመታል። ይዤላችሁ የምቀርበው አነ ሀብተ ዘድንግል ኤስሮሞቱ። እስከ ፍጻሜው አብረውን ይቆዩ። ዛሬ የዓለም መነጋገሪያ በሆነው መረጃ ዩክሬን ትናንሽ በርካታ አጥፍቶ ጠፊ ድሮኖች ተጠቅማ በራሺያ የተለያዩ ድርጊቶች ላይ ባደረሰችው ከባድ ጥቃቶች ራሺያን የሚያስቆጣ እንደሚሆን አጻፋዊ ምላሹ ከባድ እንዳይሆን ያሰጋል። That a historic state decision marked the beginning of a unique rocket testing site in the Soviet Union, destined to become the world's first spaceport. Just a decade after the end of the Great Patriotic War, the multi-ethnic Soviet nation, having endured immense tragedy and devastating loss. ስትራቴጂክ 40 አውሮፕላኖች ማውደማንና የራሺያን 34% አደገኛ ኒኩሌር ቦምብ ጣይ A50 ቲዩ96 ቲዩ22 M3 የተሰኙ በአጠቃላይ $7 ቢሊዮን የሚያወጡ ተዋጊ አውሮፕላኖቿን $1 ሚሊዮን በሚያወጣ ጥቃቅን ድሮኖችን መምታቷን ተገልጿል። አይጥ ጠጥታ ሰክራ ድመትን ካልመታዋለች የሚመስል የዩክሬን ድርጊት ታላቋን ራሻ ወደ ከባድ አጸፋዊ ምላሽ ያስገባታል ተብሎ ይገመታል። ፕሬዝዳንት ቮሎዲሚር ዘለንስኪ እንዳሉት በ117 ሰው አልባ አውሮፕላኖች በዩኤስቢዩ የደህንነት አገልግሎት የሸረሪት ድር እየተባለ በሚጠራው በ34% የሩሲያ ስትራቴጂካዊ የክሩዝ ሚሳኤል ተሸካሚዎችን መትተዋል ብለዋል። ሩሲያ በአምስት ክልሎች የገጠማትን የዩክሬን ጥቃቶችን የሽብርተኝነት ድርጊት በማለት ገልጸዋለች። ጥቃቱ የተፈጸመው የሩሲያና የዩክሬን ተደራዳሪዎች ለሁለተኛ ዙር የሰላም ድርድር ወደ ኢስታንቡል ቱርክ ሲያቀኑ ነበርም ተብለዋል። ይህ የሚያመለክተው ዩክሬን የሩሲያን ሰላም እንደማትፈልግ ነው። ምክንያቱም ሩሲያን ይህን የሰላም ድርድር በጣም እንደምትፈልገው ይታወቃል። ዩክሬን ግን ከአሜሪካ በሚሰጣትን ሚሳኤሎች በመተማመን ፋውል ሰራች። Моя пропозиція. Ми пропонуємо і думаю, що нас партнери можуть підтримати, але ми በፕሪሜሪው ክልል ሁለት ነዋሪዎች በዩክሬን ትዕዛዝ የባቡር ሐዲዱን ለማበላሸት እንደሞከሩም ተገልጸዋል።
የዩክሬን ፕሬዝዳንት እንዳሉት በጣም የሚያስደንቀው ነገር እና ይህንን በይፋ መናገር የምንችለው በሩሲያ ግዛት ላይ የኛ ኦፕሬሽን ቢሮ ከሩሲያ ኤፍኤስቢ አጠገብ በአንደኛው ክልል ውስጥ ይገኛል ብለዋል። ኤፍኤስቢ የሩሲያ ኃይል የመንግስት ደህንነት አገልግሎት ነው። ዘለንስኪ በተጨማሪም በድርጊቱ ውስጥ የተሳተፉት ሰዎች ከጥቃቱ በፊት በደህና ከሩሲያ ተወስደዋል ሲሉ ገልጸዋል። በሩሲያ አብዛኞቹ ጥቃቶች የተመለሱ ሲሆን አንዳንዶቹ በቁሳቁስ ጉዳት እንጂ በሰው ላይ ጉዳት እንዳልደረሰም ተዘግበዋል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ባለፈው ዓመት የሰጡት ማስጠንቀቂያ ዩክሬን የሞስኮን ጦር መሳሪያዎችና የሩሲያ ግዛት ለመምታት የምትጠቀምባቸውን የሌላ ሀገራት መሳሪያዎች እንደ አሜሪካና አውሮፓ መሰሎች የመምታት መብት እንዳላት ለምዕራቡ ዓለም አስጠንቅቀው እንደነበርም ይታወሳል። የክሬምሊን መሪው ግጭቱ የዓለም አቀፋዊ ባህሪያትን እንደያዘ ማስጠንቀቁንና ሞስኮ ከኪየቭና ከምዕራቡ ዓለም ጋር ለሚያደርገው ግጭት ለማንኛውም ሁኔታ ዝግጁ መሆኗን አሳስቦ እንደነበርም ይታወሳል። ዲሚትሪ ሜድቬዴቭ የሩሲያ ጸጥታ ምክር ቤት ምክትል ሊቀመንበር አክለውም በሳምንቱ መጨረሻ ዩክሬን በሩሲያ ስትራቴጂካዊ የቦምብ ጣይ ማዕከሎች ላይ ለፈጸመችው ጥቃት በሰጡት ምላሽ ሞስኮ የበቀል እርምጃ እንደምትወስድ ተናግረዋል። ቅጣት የማይቀር ነው ብለዋል። ይህ ከባድ የሶስተኛው ዓለም ጦርነት ቀስቃሽ ነው። ሩሲያ ከዩክሬን ጋር ልትስማማ ፍላጎት ነበራት። ብዙ ሰላማዊ በሆነ መንገድም ከዩክሬን ጋር ሰላም ለመፍጠር ብዙ ጥራለች። ዩክሬን ግን በአሜሪካንና መሰሎቿን ተገፋፍታ ለታላቋ እህቷ ሩሲያ ልትመታ ተነሳች። ከዚህ ጥቃት በኋላም ዩክሬን ያለቀላትም ይመስላል። ከዚህ ክስተት በኋላ የሩሲያ አስጊ ምላሽ እንደሚሆንም ዓለምን እያነጋገረም ያለም ነገር ነው። የሩሲያ ዲሚትሪ ሜድቬዴቭ እንዳለው የዚህ ጥቃት ምላሽ ቀላል እንደማይሆን ነው። ፑቲን ከዚህ በፊት ማስጠንቀቃቸውም ጉዳዩ ያከረዋል። ፑቲን እንዳሉት ከሆነ ዩክሬን ብቻ ሳይሆን ዩክሬንን በሚሳይል መስጠት የሚያግዟት ሀገራት እነሱ ጋር የተመረተ መሳሪያ በዩክሬን አማካኝነት በሩሲያን መሬት ቢያርፍ ወይ ሩሲያን ቢመታ ለመሳሪያ ሰጪዎቹም ሆነ አምራቾቹ ምህረት እንደሌለው ገልጸዋል። ይህ ቀጥታ የሚያመለክተው ለአሜሪካና ለአውሮፓ ነው። ምክንያቱም ዩክሬንን የሚያግዙ ከነሱ ውጪ ሌላ ሀገር ስለሌለ። ይህ ጉዳይ የዓለምን ውጥረትና ጦርነት በከባድ ሁኔታ ያከረዋል። የዚህ ጉዳይ ቀስቃሽ አሜሪካ ናት፣ የምታስተዳድረውም አሜሪካ ናት። ለዘመናት እየሰራችው የነበረችው አሰራርም ነው። አሁን ግን የምትወጣው አትመስልም። የገጠመችው ከሩሲያ ጋር ነውና። ከሰማይ አምላክ የተላለፈውን በፑቲን ዙሪያ አብረን እንመልከት። ጥያቄዎች ቀርበውልኛል ብዬ ለተናገርኩት የቀረቡልኝ ጥያቄዎች ስለ ራሻው መሪ ነው። እንዴት ያለሽ ስለ አቶ ፑቲን በተመለከተ ምን ታያለሽ እህተ ማርያም? እንደው እንዴት ታያለሽ አሉኝ። እንግዲህ እኔ ሁል ጊዜ ወላዲተ አምላክን ነው የምጠይቀው። እሳቸው ብዙ ጊዜ የሚታዩት ስዕለ ማርያምን ከቢሯቸው በላይ ከአናታቸው በላይ ወይም ሲሳለሙ ነው የሚያሳዩት ብዙ ጊዜ እና ይሄ ነገር እውነት ነው ወይ? ወላዲተ አምላክ እውነት እንደው ለእግዚአብሔር ክብር አላቸው ወይ? እውነት አንቺን ሲወዱሻል ወይ ከልብ ወይስ ለማስመሰል ነው? ይሄ ወይ ለሰው እይታ እየተባለ ነው ወይ የሚለውን ነገር ሲጠይቃት አይደለም ልጅ እውነት እኚህ ሰው እውነት እግዚአብሔርን ይፈራሉ? እውነት እንደው ስዕልሽን በአደባባይ ላይ ሲስሙ ለመስቀሉ ያላቸውን ክብር ሲያሳዩ ነው የሚታዩት? እውነት ከውስጥ ነው ማለት ነው ስላት በትክክል ነው አለች የአምላክ እናት። እንግዲህ ታያችሁ ምን ልትይን ነው ለሚለው ኢትዮጵያ ላይ እንግዲህ ኢትዮጵያ የሃይማኖት አገር ናት ነው የምትባለው። የሃይማኖት አባቶች እንዲህ ዛሬ ስልጣን ላይ የተቀመጡት እንግዲህ አስተዳደጋችን ወደ ኋላ ቢታይ እንግዲህ ብዙ የመንፈሳዊ ህይወት ያለን አስተዳደግ አለው የሚባሉ ናቸው ኢትዮጵያኖች። እንግዲህ በስልጣን ላይ የተቀመጡትን ነው የማወራው። አንድ ቀን ጥሩ ነገር ከነሱ ሲወጣ አይታይ። ይሄ ሰው እንግዲህ የራሻ መሪ ነው፣ ነጭ ነው። እንግዲህ ለወላዲተ አምላክ ያለውን ክብር ያሳያል እና በጣም ነው የሚደንቀኝ ይሄ ሰው። በፊትም ሳየው ግን ይሄንን ጥያቄ ያቀረብኩት በቅርብ ነበረ። በዚሁ በጾም ላይ ያቀረብኩበትን ምክንያት አሁን በዚህ
ባለው ነገር እውነት የሚያደርገው ነገር እውነት እግዚአብሔር ይወድለታል የሚለው ነገር በዛ ምክንያት ነው ወላዲተ አምላክ እውነት አምላክን እንደሚፈራ አምላክን እንደሚወድ ተናገረችለት ማለት ነው። እኔም ደስ ብሎኛል። ምክንያቱም የዓለም መንግስታት ስለ ጣዖታቸው ነው የሚያስተዋውቁት፣ ስለ 666 ነው የሚያስተዋውቁት እና እነሱ እንደ አምባገነን ሆነው እነሱ ሁሉም ቦታ እንደሚቆጣጠሩ እነሱ ሁሉም ቦታ ጨምድደው እንደሚይዙ ከሰላምታቸው ካጨባበጣቸው እንኳን እነዚህ የሚስጥሩ ማህበሩ አባላት የሚባሉት የሰላምታ አጨባበጣቸው ጣዖቱን ዓለም እንዲቀበለው ጣዖቱን ዓለም እንዲሰግድለት የሚያደርጉት ድራማ ይገርመኛልና ይህ ሰው ይህ የሀገር መሪ ደግሞ ተለይቶ ለወላዲተ አምላክ ያለውን ክብር ለዓለም ያሳያል ለዓለም ያሳያል እና ይሄ እንዴት እንደሚያስደስት ማለት ነው። እና ይሄ ጦርነት መጣ ሲባል ጀግና ብየዋለሁ። አሁንም እንግዲህ እንዳልኩት መንፈስ ቅዱስ መስክሮለታል እውነት እግዚአብሔርን እንደሚፈራ ማለት ነው። እግዚአብሔርን እንደሚፈራ እንግዲህ ያለው ጦር እንግዲህ የዓለም ጦር ቢሰበሰቡ እሱም ማሸነፍ ይችሉ ነበር። ግን ወላዲተ አምላክን ስለያዘ ማለት ነው በአደባባይ ስለ ወላዲተ አምላክ ቃል አውጥቶም ስብከትን ባይሰብክ በሚያደርጋቸው ድርጊቶችና በሚሰራቸው ነገሮች ስብከት እየሰበከ ነው። ዓለም ስለ ወላዲተ አምላክ ሰርዞ ማውጣት አይደለም ማለት ኢትዮጵያ የሃይማኖት ሀገር ናት የምትባለው ስለ ወላዲተ አምላክ ስብከት ቆሞ አሁንማ እነ ሮዳስ ጠቅላላ ጥንቁልና እያስተማሩ ነው ያሉት በዩቲዩባቸው እየወጡ እነ ሮዳስ ጥንቁልና እያስተማሩ ነው። ህዝብ ከእግዚአብሔር እቅፍ ስር ወጥቶ ከወላዲተ አምላክ እቅፍ ስር ወጥቶ አሁን ይሄ ጥበብ ነው ብላችሁ የምትሉኝ ጥበብ አይደለም። አሁን በዚህ እነ ሮዳስ የሚያስተላልፉልን ትምህርታዊ ነው ብለው የሚሉት ይሄ ጥንቁልና እንጂ በጭራሽ ጥበብ የመንፈስ ቅዱስ ጥበብ አይደለም። ህዝብ መለየት አለበት። የእግዚአብሔርንና የሰይጣንን መለየት አለበት። ፍጹም የሆነ ጥንቁልና ነው። እንግዲህ የራሻው መሪ ስለ ወላዲተ አምላክ ጦሩ እንኳን በሚዋጋ ሰዓት ውጊያቸውን በጸሎት እንዴት ማድረግ እንዳለባቸው ይህ የአገር መሪ ምሳሌ ሆኖ ቆሟል። እንግዲህ ዛሬ በዩቲዩብ የሚተላለፈው ስንት ቆሻሻ ነገር ነው ያለው። ያንን ቆሻሻ ነገር እንኳን አጥቦ የሚያወጣልን አሁን ዛሬ ኢትዮጵያ ላይ ስንት ዩቲዩበሮች ናቸው ገንዘብ መሰብሰብ ላይ ብቻ የተያዙት ማለት ነው። ወላዲተ አምላክ እውነት አልኩኝ እውነት ይሄ ያልሽኝ የልጅሽን ፍቅር ያንቺን እናትነት ያወቀ ከሆነ ኪዳነ ምህረት ቁሚለት ብያታለሁ። እስከ መጨረሻው ቁሚለት ኃይልና ሞገስ ሁኚው ነው ያልኩት። ጥፋት እንኳን ቢኖረው በውስጥ ሚስጥርና በጓዳ መቅጣት ባለብሽ ቅጩ በአደባባይ ላይ እንዳትቀጩ ብዬ ጠይቄያታለሁ። ለምን ቢባል ኪዳነ ምህረትን ወላዲተ አምላክን በአደባባይ ላይ እየተሳለመ ለመስቀሉ ያለውን ክብር በአደባባይ ላይ እያሳየ ስለሆነ የሚደንቅ ነው። እውነትም አሁን እየታየ ያለው ነገር ይህ ሰው እየመራ ነው ያለው፣ እያንቀጠቀጣቸው ነው ያለው። በዚህ ደግሞ ከጎኑ አብረው የሆኑት ኢሳያስ አፈወርቄ በጣም አድንቄያቸዋለሁ ከልብ። አዎ እሳቸው ህይወታቸውን ወደ መንፈሳዊ ህይወት እያመጡት ነው ያሉት። ወላዲተ አምላክ የምትመሰክርላቸው ወደ መንፈሳዊ ህይወት እያመጡት። ስለዚህ እንደዚህ አይነቱ ኢትዮጵያ አሁን ፑቲንን ልንደግፍ ነበር የሚገባን ማለት ነው። ለምን ወላዲተ አምላክን የምንወድ ከሆነ የመንፈሳዊ ህይወት አለን ብለን የምንል ከሆነ እግዚአብሔርና የምናመልከው ብለን ካልን ራሱ መንፈስ ቅዱስ ይመራን ነበር። ከከሌ ጎን ሁኑ ብሎ ከዚህ ጎን ሁኑና ምንም ኢትዮጵያ መሳሪያም አያስፈልጋት ምንም አያስፈልጋት። እንግዲህ የሰይጣናዊ ማህበር ምናምን ያሉት እንኳን አንድ ግሩፕ ሆነው ለማጥቃት ነበር።
ወላዲት አምላክን በአደባባይ ላይ እየተሳለመና ለልጇ ክብር ያለውን እያሳየ ያለውን አንድ የሀገር መሪ ሞገሰውን አውቆማለች። ክብር ይግባት ለወላዲት አምላክ። ጣዖቱን ምድረ ምናምንቴውን እያመለከ ለጣዖት ፍየል ስገዱ እያሉ ያሉትን እንዴት አድርጓን እንዳንቀጠቀጣቸው አሁንም ለአቶ ፑቲን ንግስተ ነገስት ተማርያም ዘኢትዮጵያ ከጎኖት ነች። ፍጹም ሊሆኑ አይችሉም። አሁንም መቀጣትም ጥፋትም አጥፍተው መቀጣት ካለባቸው ወላዲት አምላክ ደብቃ ሸሽጋ መቅጣት ያለባቸውን በአደባባይ ላይ እንዳትቀጣቸው እስከመጨረሻው ጸሎት ይሆናል። የሩሲያው መሪ ፑቲን ከእግዚአብሔር እንደሆነ ከሰማይ አምላክ መልእክት ተላልፎም እንደነበር ይታወሳል። ከእግዚአብሔር የሆነውን ደግሞ ማንም ሊያሸንፈው አይችልም። ሩሲያ ታቦታቷ ይዛ፣ አሜሪካ ደግሞ ጣዖታቷ ይዛ ነው ፍልሚያው። ስለዚህ ድሉ የእግዚአብሔር ነው እያልኩኝ ዘገባዬ በዚሁ ፈጸምኩኝ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።